ሰላም ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመና ነው ወደናንተ አደርሳለሁ። አብራችሁን ቆዩ። የኢትዮጵያ የውጭ ጉዳይ ሚኒስቴር በሰጠው ጋዜጣዊ መግለጫ ሀገሪቱ ባለፉት ጥቂት ሳምንታት ያከናወነቻቸው የዲፕሎማሲ ስራዎችና የተመዘገቡ ስኬቶችን ለሚዲያዎች ይፋ አድርጓል። በርካታ የሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮች በአዲስ አበባ ተገኝተው ከኢትዮጵያ መሪዎች ጋር ፍሬያማ የሁለትዮሽ ምክክርና ስምምነቶችን ያደረጉበት ውጤታማ ጊዜ መሆኑን የሚኒስቴር መስሪያ ቤቱ ቃል አቀባይ አብራርተዋል። መወደው ሙሉዬ ተጨማሪ ዘገባ አዘጋጅተዋል። ባለፉት ጥቂት ሳምንታት ውስጥ ኢትዮጵያ ስኬታማ የዲፕሎማሲ ስራዎችን ማከናወኗን የውጭ ጉዳይ ሚኒስቴር ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አስረድቷል። የበርካታ ሀገራት መሪዎች በአዲስ አበባ ተገኝተው ከኢትዮጵያ መሪዎች ጋር ፍሬያማ የሁለትዮሽ ምክክርና ስምምነቶችን ያደረጉበት፣ ኢትዮጵያም የለውጥ ተሞክሮዋን ለሌሎች ሀገራት ያካፈለችበት ውጤታማ ጊዜ እንደነበር የሚኒስቴር መስሪያ ቤቱ ቃል አቀባይ ነቢያት ጌታቸው አብራርተዋል። የቡሩንዲ፣ የላይቤሪያ፣ የደቡብ ሱዳን ፕሬዚደንትና የሞዛምቢክ ፕሬዚደንት በተከታታይ ይፋዊ የስራ ጉብኝቶች በሀገራችን ማካሄዳቸው ይታወሳል። የነዚህ አራት ሀገራት መሪዎች በተለይ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት የሁለትዮሽ ውይይት ከአሁን በፊት የነበረውን የሁለትዮሽ ግንኙነቶች የበለጠ የሚያጠናክርና የግንኙነት አድማሱንም የሚያሰፋ እንዲሁም በርካታ የትብብር ስምምነቶች የተፈረሙበት የዲፕሎማሲ ስኬት ነበር። ቃል አቀባይ ነቢያት ጌታቸው እንደገለጹት ኢትዮጵያ የሀገሪቱን ብሔራዊ ጥቅም ለማስጠበቅ በሁለትዮሽና በባለ ብዙ ወገን መድረኮች አካታች የዲፕሎማሲ አማራጮችን የመጠቀም ቁርጠኝነቷን ያሳየችበት፣ ታላላቅ ፎረሞችን ያካሄደችበት እንዲሁም የሌሎች ሀገራትን አጋርነት ያገኘችበት ጊዜ ነው። ከሀገራት መሪዎች በተጨማሪ የብዙ ሀገራት የውጭ ጉዳይ ሚኒስትሮችና የዓለም አቀፍ ተቋማት ተወካዮች ኢትዮጵያን የጎበኙበት እንዲሁም የኢትዮጵያው የውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ ወደ ሌሎች ሀገራት በመሄድም ስኬታማ የዲፕሎማሲ ስራ የተሰራበት ሳምንታት እንደሆኑ ነው ቃል አቀባዩ የገለጹት። ሌላው የውጭ ጉዳይ ሚኒስትሩ ክቡር ዶክተር ጊዲዮን ጢሞቴዎስ እና የውጭ ጉዳይ ሚኒስትር ዴኤታ በውጭ ሀገራት ያደረጓቸው ጉብኝቶችና የተሰሩ የዲፕሎማሲ ውጤቶች ናቸው። እነዚህ የሁለትዮሽና የባለብዙ ወገን የውይይት መድረኮች ሀገራቱ ከኢትዮጵያ ጋር በንግድ፣ በኢንቨስትመንት በተለይም መንግስት ቅድሚያ በሰጣቸው በታዳሽ ኃይል ዘርፍ፣ በግብርና ማቀነባበሪያ፣ በቴክኖሎጂ፣ በማዕድን፣ በቱሪዝም ዘርፍ አብሮ ለመስራት ከበርካቶች ጋር ስምምነት የተደረሰበት ነው። የውጭ ጉዳይ ሚኒስቴር ኢትዮጵያ የምታራምዳቸውን ፖለቲካዊ፣ ኢኮኖሚያዊና ሰው ተኮር የዲፕሎማሲ አጀንዳዎችን ጨምሮ ሌሎች አንኳር ጉዳዮችን ለአጋር ሀገራትና ለዓለም አቀፉ ማህበረሰብ አጠቃላይ ግንዛቤ መፍጠር ላይ ትኩረት አድርጎ እየሰራ መሆኑን ነቢያት ጌታቸው በጋዜጣዊ መግለጫቸው አስረድተዋል። ይህም በኢትዮጵያና በሌሎች ሀገራት መካከል መልካም ግንኙነትና ዘርፈ ብዙ ትብብር እንዲጎለብት በማድረግ በኩል ትልቅ ሚና እየተጫወተ ነው ብለዋል። እንግዲህ እነኚህ ሁሉ ባለፉት ጥቂት ሳምንታት የተከናወኑ ቁልፍ የዲፕሎማሲ ስራዎቻችን እንድምታው ምንድን ነው የሚለውን በምናይበት ጊዜ በሁለትዮሽና በባለብዙ ወገን ግንኙነት ዲፕሎማሲ የኢትዮጵያን ብሔራዊ ጥቅም ያስጠበቁ ስራዎች ተከናውነዋል። በአዲስ አበባ የሚካሄዱ የዲፕሎማሲና ሌሎች ጉባኤያት የኢትዮጵያን አዳዲስ የልማት ስኬቶች የበለጠ ለማስተዋወቅ እድልን የፈጠረበት ነው። በቀጣናዊና አህጉራዊ ጉዳዮች ዙሪያ የኢትዮጵያ ተፈላጊነት እንዲሁ በከፍተኛ ደረጃ እያደገ የመጣ መሆኑን ማስተዋል ይቻላል። ያለፉት ጥቂት ሳምንታት የበርካታ ሀገራት መሪዎችና የውጭ ጉዳይ ሚኒስትሮች ኢትዮጵያን የጎበኙበት፣ የአጋርነት የውል ስምምነቶች የተፈረሙበት፣ ታላላቅ ፎረሞች የተካሄዱበትና ጠቃሚ የልምድ ልውውጥ የተደረገበት በአጠቃላይ ስኬታማ የዲፕሎማሲ ስራ የተከናወነበት ጊዜ መሆኑን ቃል አቀባዩ ለመገናኛ ብዙሃን አስረድተዋል። ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬ ሌላ ታላላቅ ፕሮጀክቶች ለመጠቀም የኢትዮጵያ ታምርት መርሃ ግብር ከፍተኛ ሚና እንዳለው የአማራ ክልል ምክትል ርዕሰ መስተዳድር
ዶክተር አብዱ ሁሴን ተናገሩ። በክልሉ ስራ አቁመው የነበሩ 46 ኢንዱስትሪዎች ወደ ስራ እንዲገቡ መርሃ ግብሩ አስተዋጽኦ እንዳደረገም ተገልጿል። የኢትዮጵያ ታምርት መድረክ በደብረ ብርሃን ከተማም ተካሂዷል። ለዓለም ላይ ኩን ተጨማሪ አለው። በደብረ ብርሃን ከተማ የኢትዮጵያ ታምርት ንቅናቄ መርሃ ግብር ተካሂዷል። የክልሉ ከፍተኛ የስራ ኃላፊዎችና የከተማዋና የሰሜን ሸዋ ዞን አመራሮች በተገኙበት በዚህ መድረክ ከተማዋ የኢንዱስትሪ ማዕከል መሆኗን የሚያረጋግጡ ተጨባጭ ውጤቶች መመዝገባቸው ተገልጿል። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ፕሮግራሙ በዋናነት ከውጭ የሚገባውን ምርት በሀገር ውስጥ በመተካት የውጭ ምንዛሬን ለሌላ ታላላቅ ፕሮጀክቶች ለመጠቀም ታሳቢ ያደረገና የኢንቨስትመንት እንቅስቃሴውን የሚያነቃቃ ነው ብለዋል። ከውጭ የምናስገባቸውን ምርቶች ራሳችን ተክተን ከውጭ ለሚገቡ ምርቶች የምናወጣውን የውጭ ምንዛሬ በማስቀረት ለሌሎች የልማት ዘርፎች ያንን ሀብት እንድንጠቀም የሚያደርግ ነገን ታሳቢ ያደረገ ቁልፍ ኢኒሼቲቭ ነው። በክልሉ በምክትል ርዕሰ መስተዳድር ማዕረግ የከተሞች ልማት ዘርፍ አስተባባሪው ዶክተር አህመዲን መሐመድ የኢትዮጵያ ታምርት ንቅናቄ በክልሉ የኢንቨስትመንት ዘርፉ እንዲነቃቃ ከፍተኛ አበርክቶ አለው ብለዋል። ኢትዮጵያ ታምርት ንቅናቄ ሲጀመር የአምራች ኢንዱስትሪ የማምረት አቅሙ 54-55 አካባቢ ነበረ። በአሁኑ ሰዓት ወደ 62.4 ደርሷል። በዘንድሮ ዓመት ይሄንን ቁጥር ወደ 63% እናሳድጋለን ብለን እየሰራን ነው። ስለዚህ የአምራች ኢንዱስትሪ የማምረት አቅም መሻሻሉ አንዱ የኢትዮጵያ ታምርት ንቅናቄ በግብአት በኩል በድጋፍ ከመስጠት አኳያ የተፈታ ችግር ስለሆነ ይህን እንደ ትልቅ አቅም ነው የምንወስደው። የክልሉን የኢንቨስትመንት እንቅስቃሴ በተመለከተ ማብራሪያ የሰጡት የኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊው አቶ ተፈሪ ታረቀኝ የኢትዮጵያ ታምርት ንቅናቄ በክልሉ የኢንቨስትመንት ዘርፉ ላይ ከፍተኛ ለውጦች እንዲመዘገቡ እያደረገ መሆኑን ጠቁመው ለዚህም ማሳያው በዘንድሮ ዓመት ብቻ ተዘግተው የነበሩ 46 ኢንዱስትሪዎች ዳግም ወደ ስራ እንዲገቡ አስችሏል ብለዋል። ተዘግተው በተለያየ ምክንያት ምርት አቋርጠው የነበሩ 46 የሚሆኑ መካከለኛና ከፍተኛ ኢንዱስትሪዎች ወደ ምርት እንዲመለሱ የተደረገበት እንደዚሁም ደግሞ የተለያዩ ማሻሻያዎችና የአገልግሎት አሰጣጥ ላይ የተደረጉ ሪፎርሞች በፈጠሩት እድል ምክንያት በ9 ወሩ ወደ 2946 የሚሆኑ ባለሀብቶች በክልሉ መጥተው የኢንቨስትመንት ፍቃድ አውጥተዋል። የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት በዘንድሮ ዓመት ብቻ 19 ፋብሪካዎች ምርት መጀመራቸውን ገልጸው በተጨማሪም 47 አዳዲስ ባለሀብቶች የቦታ ርክክብ አድርገው ወደ ስራ እየገቡ ነው ብለዋል። በበጀት ዓመቱ 18 ኢንዱስትሪዎችን ወደ ምርት እናሸጋግራለን ብለን በ9 ወሩ 19 ኢንዱስትሪዎችን ወደ ምርት አሸጋግረናል። አሁን ባለው ደረጃ ማሽነሪ በማስመጣትም አዳዲስ ኢንቨስትመንቶችም በስፋት እየመጡ ያሉበት ሁኔታ ነው ያለው። አልሚ ባለሀብቶችም መድረኩ መዘጋጀቱ ለመፍትሄ የሚያግዝ ስለመሆኑ ነው የገለጹት። እንደዚህ አይነት መድረክ መኖሩ በጣም ጥሩ ነው። ያው ድምጽ ይሆናል ለአምራቹም ሆነ ማለት ለሁላችንም ድምጽ ነው። መሬት ስንጠይቅም ወዲያው ነበር የተሰጠን። እንዲያውም ሆኖም መሬት ውሃ አልነበረውም መሬታችንና ያው እኛ ምርት ደግሞ በጣም ውሃ ይፈልጋል። ያንን ቀይሩልን ስንላቸው ራሱ ያለ ምንም ችግር በምንፈልግበት መሰረት ቀይረውልን በጣም ብዙ ትብብር ነው ያደረጉልን። በቀጣይ መፈታት ያለባቸው ችግሮችን በግብአትነት ያገኘንበትና ይፈታሉ ብሎ ተስፋ ያደረግንበት መድረክ ስለነበር ደስተኞች ነን። ከኢትዮጵያ ታምርት ንቅናቄ መርሃ ግብሩ ጎን ለጎን ኖሳ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበርን መርቀው ስራ ያስጀመሩ ሲሆን ሌሎችም በግንባታ ላይ ያሉ ፋብሪካዎችን ተዘዋውረው ተመልክተዋል። በዘንድሮው የትምህርት ዘመን ሀገር አቀፍና ክልል አቀፍ ፈተና የሚወስዱ ተማሪዎች ውጤት ለማሻሻል አስፈላጊውን ዝግጅት ማድረጋቸውን በአማራ ክልል የሚገኙ የተለያዩ ትምህርት ባለሙያዎች ተናገሩ። ግብ አስቀምጠው የተቀናጀ የድጋፍ ስርዓት በመዘርጋትም ተማሪዎችን የማብቃት ስራ እየሰሩ መሆኑን ባለሙያዎቹ ተናግረዋል። ቤተልሔም ሰለሞን ተጨማሪ ዘገባ አዘጋጅታለች። የፈተና ጊዜ ከመድረሱ በፊት የሚደረጉ ሁለንተናዊ ዝግጅት ለተማሪዎች ውጤታማነት ከፍተኛ አስተዋጽኦ እንዳለው የዘርፉ ባለሙያዎች ይናገራሉ። በአማራ ክልል የ2018 የትምህርት ዘመን ሀገር አቀፍና ክልል አቀፍ ፈተናን የሚወስዱ ተማሪዎችን ለፈተና ዝግጁ ለማድረግ ባለፈው ዓመት የነበሩ ችግሮችን የመለየትና መፍትሄ ማበጀት ስራ ቀድሞ መከናወኑን የትምህርት ባለሙያዎቹ ገልጸዋል። 2018 የ6ኛ የ8ኛና የ12ኛ ክፍል የሚፈተኑ ክልል አቀፍና ሀገር አቀፍ ተፈታኝ ተማሪዎችን እንዴት ውጤት ማምጣት አለብን የሚለውን እንደ መነሻ ያደረግነው የባለፈው ዓመት ነው። መጀመሪያ ላይ ምን ውጤት ነበረን፣ ምንድን ነበር የወደቅን፣ ከችግራችን ተምረን ለቀጣይ የተሻለ ውጤት ማምጣት የምንችለው የሚለውን ነገር እንደ ወረዳ ገመገም።
ከገመገምን በኋላ ላይ ከትምህርት ቤት አመራሮች ጋራ የጋራ ያደረግንበት አግባብ አደረግን። የተመረጡ መምህራን የ6ኛ የ8ኛና የ12ኛ ክፍል መምህራን በተመረጡ መምህራን መማር ማስተማሩ እንዲመሩ ነው ለማድረግ የሞከርነው። 2017 ላይ የሁሉንም የክፍል ደረጃዎች የ6 የ8ና የ12ኛ ክፍል ውጤት ተንትነን ከመምህራን ጋር ከርዕሰ መምህርና ከወላጆች ጋር የጋራ አድርገን የጀመርነው። በዋነኛነት ያነሳናቸው ችግሮች ምንድናቸው? አንደኛ መምህራን ማስተማር ላይ ስነ ዘዴ አጠቃቀም፣ ይዘት አውቆ መግባት ላይ ከፍተኛ የሆነ ክፍተቶች እንዳሉ አይተናል። ለይስሙላ መጽሐፍ ይዞ ገብቶ ክላስ ውስጥ ገብቶ ከመውጣት በዘለለ ተማሪው ምን ማወቅ አለበት ብሎ አቅዶ ከማስተማር አንጻር ከፍተኛ የሆነ ክፍተት እንዳለን ያየ ነው። ሁለተኛ ደረጃ ተማሪው ጋር ደግሞ ያለው ያጋጠመን ችግር ምንድነው? መምህሩ አጥብቆ ባለመስራቱ ተማሪው ለምን እንደሚማር አለማወቅ። በሁሉም የክፍል ደረጃ ተማሪዎች ከ50 በመቶ በላይ አምጥተው ወደ ቀጣይ ክፍል እንዲሸጋገሩ የተለያዩ የማብቂያ ስልቶችን እየተገበሩ መሆኑንም ነው ባለሙያዎቹ የተናገሩት። ስለዚህ 6ኛ 8ኛ ክፍል ላይ በተቃራኒ ፈረቃ የራሳቸው ቲቶር ፕሮግራም አላቸው። በቅድ ነው የሚመራ። ሌላኛው በልዩ አዳሪ ትምህርት ቤት ውስጥ እየተማሩ ያሉ ተማሪዎች ሁሉም ወደ 9ኛ ክፍል ብቻ ማለፍ ሳይሆን የልዩ አዳሪ ተማሪዎች ትምህርት ቤቶች ላይ መግባት አለባቸው ብለን እቅዳቅደን ነው እየሰራን ያለ። ሌላኛው የ12ኛ ክፍል ተማሪዎችን ሁሉም 50%ና ከዚያ በላይ ውጤት አመጣው ወደ ዩኒቨርሲቲ መግባት አለባቸው። ከመምህራኖች ጋር የጋራ አድርገናል። እንግዲህ በዚህ አግባብ የተሻለ ውጤት እናመጣለን ብለን እሱን ግብ ጥለን ነው እየተንቀሳቀስን ያለን። 2018 ላይ በልዩ ትኩረት እየሰራን ያለው የመጀመሪያው የመምህራን አቅም የማጎልበት ስራ ነው። በተመረጡ መምህራን የወጡ ጥያቄዎች እንዲሰሩላቸው ለተማሪዎቹ ማለት ነው። ከዛ ውጪ የቲቶሪያል በአግባቡ እንዲሰጥ 10 የማብቂያ ስልቶች የምንላቸው አሉ። እነሱ ተግባራዊ እንዲሆኑ የማድረግ ስራን የሰራ ነው ማለት ነው አንደኛ ደረጃ ላይ። ሁለተኛ ደረጃ ላይ የተመረጡ መምህራንን በመመደብ ተማሪዎች ራሳቸው የሚፈልጓቸው መምህሮች በመመደብ የተሻለ ውጤት ለማስመዝገብ በዚህ ዓመት በትኩረት እየሰራን ያለ ነው ማለት ነው። ከታህሳስ መጀመሪያ ሳምንት ጀምሮ የልዩ ድጋፍ ትምህርት በተመረጡ መምህራን ሁሉንም ፈተና ላይ የሚቀመጡባቸውን የትምህርት አይነቶች እያስተማርን ያለ ነው። ከዚህ ጎን ለጎን በየዓመተ ምሕረቱ የመጡ ፈተናዎችን ወይም ደግሞ ሀገር አቀፍ ፈተናዎችን የጥያቄ ወረቀቶችን ወደ ላይብረሪ አስገብተን ተማሪዎች ያዩዋቸዋል። መምህራንም እነዚህን ጎን ለጎን እየዳሰሱ የትኛው ይዘት ላይ በደንብ ማተኮር እንዳለባቸው እያንዳንዳቸውን ነገሮች እየገመገም የምንሄድበት ሁኔታ ነው ያለው። ተማሪዎች ለፈተናው በቂ ስነ ልቦና ዝግጅት እንዲያደርጉና የቀራቸውን ጊዜ በአግባቡ እንዲጠቀሙም ባለሙያዎቹ መልእክት አስተላልፈዋል። የመጀመሪያውና ወሳኙ ነገር መረጋጋትና ያለን ከዚህ በፊት የነበረን ችሎታ የበለጠ አጠናክሮ በተረጋጋ መንፈስ በስነ ልቦና መረጋጋት፣ ከምንም በላይ ደግሞ ይቀረኛል ብለው የሚያስቡትን ነገር ከመምህሮቻቸው ጋር ሆነው በቤተ መጻሕፍት፣ በቤተ ሙከራ፣ በመማር ማስተማሩ ክፍተታቸውን ለመድፈን መንቀሳቀስ አለባቸው። መምህራን በሚያመቻቹላቸው የማካካሻ ትምህርት፣ ቱቶሪያል ትምህርት፣ ቤተ መጻሕፍት ገብቶ መጠቀም፣ በሙከራ ስራዎች ላይ መሳተፍ እና ጊዜያቸውን ግን በአግባቡ መጠቀም ውጤታማ እንዲሆኑ በትኩረት እንዲሰሩ ነው መልእክት ማስተላለፍላቸው ማለት ነው። ተማሪዎቹ ጋር እንግዲህ እንደ ቤተ መጻሕፍት ከሰኞ እስከ ሰኞ ክፍት እንዲሆንላቸው አድርገናል እነሱ ጋር። ስለዚህ ተማሪዎች ደግሞ በዚህ እድሉን እንዲጠቀሙ፣ ምክንያቱም አንድ ጊዜ ወቅት በሰዓት የተገደበ ስለሆነ የጊዜያቸውን እንዳያልፉ በቅርበት የመማከር የጋይዳንስ ኤንድ ካውንስሊንግ ስራ ሁሉ እየተሰራላቸው ስለሆነ ተማሪዎችም ወደ ተሻለ ጥሩ ላይ ያሉበት ቁመና ነው ያለና የተሻለ ውጤት እንጠብቃለን። እንግዲህ ለተማሪዎች ውጤታማነት ከመምህራን እኩል ወላጆችም የድርሻቸውን እንዲወጡ ጥሪ ቀርቧል። ቀጥለናል። በሰሜን ሸዋ ዞን የጤና ጣቢያዎችን የሕክምና አቅም በማሳደግ ህብረተሰቡ በአቅራቢያው ጥራት ያለው አገልግሎት እንዲያገኝ የተሰራ መሆኑን የዞኑ ጤና መምሪያ ገለጸ። የመድኃኒት አቅርቦት ችግር ለመፍታት እስካሁን በ10 ወረዳዎች የማህበረሰብ መድኃኒት ቤቶችን ለአገልግሎት ክፍት መደረጋቸውም ተጠቁሟል። ብርቱካን ማሞ ዝርዝር አላት። አቶ ስዩም እርዳቸው በደነባ ጤና ጣቢያ ለሕክምና የመጡ ታካሚ ናቸው። በጤና ጣቢያው በቂ የሕክምና አገልግሎት ማግኘት ችያለው ብለዋል። አቅም አይገድባቸው ይረዳል። አሁን ጊዜ ጨጓራ ቁስለት አለብኝ፣ በሽታ አለብኝ። አንዳንድ ጊዜ ለሱ ስመጣ በጣም ይረዱኛል። ያው በእነሱ ነው ያለት።
የጤና ጣቢያዎችን አቅም የሚያሳድጉ የተለያዩ ማስፋፊያዎችን በመስራታችን በቂ የሕክምና አገልግሎት እየሰጠን እንገኛለን። ታካሚዎቻችንም ከእንግልት መታደግ ችለናል ያሉን ደግሞ የለሚ ከተማ ጤና ጣቢያ ኃላፊ አየለ ኩርፋና የደነባ ጤና ጣቢያ ኃላፊ መስፍን ወርቅዬ ናቸው። ወሊድ አገልግሎት ይሰጣል፣ ድንገተኛ አገልግሎት ይሰጣል፣ የላቦራቶሪ አገልግሎቶች በሰፊ ይሰጣሉ፣ የፋርማሲ አገልግሎቱ በሰፊ አገልግሎት ይሰጣል። ሌሎች በተለይ ዋና ዋናዎቹ ወደ 24 አካባቢ የሚደርሱ ዋና ዋና አገልግሎቶች እንሰጣለን። ይህ ጤና ጣቢያ የሁሉንም ቀበሌዎች ማዕከል ያደረገ አገልግሎት ነው የሚሰጠው። ዘንድሮ በ2018 በጀት ዓመት ብዙ ማስፋፊያ በጤና ጣቢያ የሰራናቸው ሁኔታዎች አሉ። ልጆችና እናቶች ሲመጡ ክትባት ለማስከተብ ደስ ብሏቸው ከመቀመጫ ጀምሮ ከማጫወቻ ጀምሮ ከሶፋ ጀምሮ ብዙ የሰራናቸውና ለተገልጋይ ምቹ ያደረግንላቸው ሁኔታዎች አሉ። በሰሜን ሸዋ ዞን የሚገኙ ጤና ጣቢያዎችን የመገንባት የማስፋፋትና ለታካሚዎች ምቹ የማድረግ ስራዎች ተሰርተዋል። የጤና ጣቢያዎችን ቁጥርም ወደ 93 ማሳደግ ተችሏል። አገልግሎታቸውን በማሳደግ ለአካባቢው ማህበረሰብ የጤና ዋስትና እንዲሆኑ አድርገናል ብለዋል የዞኑ ጤና መምሪያ ኃላፊ ወይዘሮ ጸዳለ ሰሙ ንጉስ። በዞናችን በ13 ጤና ጣቢያዎች የቀዶ ሕክምና አገልግሎት የሚሰጡ ብሎኮችን ገንብተን ለስራ ምቹ የማድረግ ስራዎችን እየሰራን እንገኛለን። በአሁኑ ሰዓት እንግዲህ 7 የሚሆኑት የቀዶ ሕክምና አገልግሎት እንዲሰጡ ለማድረግ ችለናል። ቀሪዎቹንም 6ቱን ጤና ጣቢያዎች ለአገልግሎት ምቹ የማድረግ ስራዎችን እየሰራን እንገኛለን። በጤና ተቋም የማይገኙ መድኃኒቶችን በማህበረሰብ ሞዴል መድኃኒት ቤቶችን በመገንባት በሁሉም ወረዳዎች ቢያንስ አንዳንድ ለመገንባት በእቅድ ይዘን በአሁኑ ሰዓት 10 የሚሆኑትን ክፍት አድርገናል ለአገልግሎት። በቂ ሕክምና አገልግሎት በአካባቢያቸው ባሉ ጤና ጣቢያዎች በማግኘታቸው በቀላሉ መታከም የሚችሉትን ታካሚዎች ከተጨማሪ ወጪና እንግልት መታደግ እንደተቻለም ጠቁመዋል ወይዘሮ ጸዳለ። በአሁኑ ሰዓት በተጨባጭ ሪፈር የምንለው የማህበረሰብ ቁጥር እየቀነሰ ነው። በተለይም ደግሞ የተመላላሽ ታካሚ ምጣኔያችንን ስናይ በአሁኑ ሰዓት በዚህ በጀት ዓመት ብቻ ወደ 3.6 ሚሊዮን ማህበረሰብ በድግግሞች ጭምር ወደ ጤና ተቋም የመጡበት አለ። አብዛኛውን 60% የሚሆነውን የሚያክሙት ጤና ጣቢያዎቻችን ናቸው። ማህበረሰቡ በቀላል ነገር ሪፈር ተብሎ ወደ ሆስፒታል እንዳይሄድ ለማድረግ በጤና ጣቢያ ደረጃ መሰራት ያለባቸውን አገልግሎቶች በጤና ጣቢያ እንዲያገኝ የማድረግ ስራዎችን እየሰራ እንገኛለን። ሰዓቱን የአጫጭር ዘገባዎች ነው። መሰረት መቅጫ አዘጋጅታቸዋለች። የኢትዮጵያ አየር መንገድ በሀገር ግንባታ ሂደት ካለው ጉልህ ሚና ባለፈ ብሔራዊ ኩራትን በመፍጠር ረገድ የአፍሪካ አቪዬሽን የልቀት ተምሳሌት መሆኑን የመንግስት ከፍተኛ አመራሮች ገለጹ። አየር መንገዱ የተመሰረተበትን 80ኛ ዓመት ምክንያት በማድረግ ከደንበኞችና ከአጋሮች ጋር የልምድ ልውውጥ የሚደረግበት የደንበኞች ተሞክሮ መድረክ እየተካሄደ ይገኛል። በዚህ መርሃ ግብር ላይ የገንዘብ ሚኒስትሩ አቶ አህመድ ሺዴ፣ የፕላንና ልማት ሚኒስትሯ ፍጹም አሰፋ፣ የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ እንዲሁም ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። በዕለቱ በተካሄደው የፓናል ውይይት ላይ የገንዘብ ሚኒስትሩ አቶ አህመድ ሺዴ እንደገለጹት የኢትዮጵያ አየር መንገድ የላቀ ውጤት ያስመዘገበና ለረጅም ዓመታት ስኬቱን ማስቀጠል የቻለ ግዙፍ የመንግስት የንግድ ተቋም ነው ብለዋል። አየር መንገዱ ለኢትዮጵያ ሀገረ መንግስት ግንባታ እንዲሁም ለፖለቲካዋ ኢኮኖሚና ማህበራዊ እድገቷ ከፍተኛ አስተዋጽኦ እያበረከተ እንደሚገኝም አክለው ገልጸዋል። በተለይም ኢትዮጵያ ከሌሎች ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነትና የሀገር ውስጥ ትስስርን ለማጠናከር ተቋሙ የማይተካ ሚና እንዳለው አስገንዝበዋል። የፕላንና ልማት ሚኒስትር ፍጹም አሰፋ በበኩላቸው አየር መንገዱ የሀገር ኩራትና ሁሉም ዜጋ የኔ የሚለው የጋራ ማንነት መገለጫ የሆነ ብሔራዊ ድርጅት መሆኑን ገልጸዋል። ተቋሙ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ የመቻልና የልህቀት ማሳያ መሆኑን ጠቅሰው ይህም የኢትዮጵያን የማድረግ አቅም ለዓለም የሚያሳይ መሆኑን ተናግረዋል። አየር መንገዱ ለአገልግሎት ዘርፍ ወጪ ንግድ ካለው ከፍተኛ ድርሻ በተጨማሪ ለንግድ ስርዓቱ መፋጠን ለስራ ዕድል ፈጠራ ትልቅ አቅም እየሆነ እንደሚገኝም አስረድተዋል። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ በበኩላቸው አየር መንገዱ ግዙፍ የሎጂስቲክ መሰረተ ልማት አቅም መገንባቱን ገልጸው ለወጪ ንግድና ለዲፕሎማሲ ስኬት ቁልፍ ሚና ያለው ተቋም መሆኑን እንደጠቆሙ የኢትዮጵያ ዜና አገልግሎት ዘግቧል። የኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ ንግድና ኢንቨስትመንትን የሚያበረታታ አስቻይ ምህዳር መፍጠሩን በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜ ገለጹ። የኢትዮጵያ ሀገር በቀል ኢኮኖሚ ንግድና ኢንቨስትመንትን በማበረታታት ለዓለም አቀፍ አልሚ ባለሀብቶች ምቹ ምህዳርን ፈጥሯል። የዓለም አቀፍ አልሚ ባለሀብቶችም የኢትዮጵያን ምቹ የንግድና ኢንቨስትመንት ከባቢ በመጠቀም በተለያዩ የልማት መስኮች እንዲሰማሩ እያደረገ ይገኛል። የኢንቨስትመንት ኮሚሽን የ2018 ዓ.ም በጀት ዓመት የ9 ወራት የዕቅድ አፈጻጸም ሪፖርት እንደሚያሳየው ኢትዮጵያ $3.52 ቢሊዮን የውጭ ቀጥተኛ ኢንቨስትመንት
ኢንቨስትመንትን መሳብ ችላለች። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ለኢዜአ እንዳሉት ኢትዮጵያ እድገትና ብልጽግናን የሚያፋጥን ሰፊ የንግድና ኢንቨስትመንት እድል ያላት ሀገር ናት። የኢትዮጵያን የንግድና ኢንቨስትመንት አማራጭ ለማስፋት መንግስት የሚወስዳቸው የፖሊሲ አማራጮችም የሚደነቁ መሆናቸውን ገልጸዋል። በኢኮኖሚ ዘርፍ ልማትን ለማበረታታት የተወሰዱ የፖሊሲ ማሻሻያ ተግባራትም ኢትዮጵያን አፍሪካ የተመራጭ የንግድና ኢንቨስትመንት መዳረሻ ሀገር እያደረጋት መሆኑን ተናግረዋል። በኢትዮጵያና ፈረንሳይ መካከል ያለውን የንግድና ኢንቨስትመንት ግንኙነት የበለጠ ለማስፋትም በትኩረት እየሰሩ እንደሚገኝ አንስተዋል። ፈረንሳይም የሀገራቱን ትብብር የበለጠ ማጠናከር፣ የኢትዮጵያን የንግድና ኢንቨስትመንት እድሎችን በመደገፍ ወደ ተሻለ የእድገት ምዕራፍ ለማሸጋገር ድጋፍ እያደረገች መሆኑን ጠቅሰዋል። በአሁኑ ወቅት የፈረንሳይ አልሚ ባለሀብቶች በተለያዩ የኢትዮጵያ ኢንቨስትመንት አማራጮቻቸውን እያስፋፉ እንደሚገኙም አክለዋል። በቀጣይም የኢትዮጵያን ሰፊ የንግድና ኢንቨስትመንት አማራጮች የበለጠ እንዲያሰፉ ለማስቻል በትኩረት እየተሰራ እንደሚገኝ ተናግረዋል። በዚህም የሁለቱን ሀገራት ሁለንተናዊ ትብብር የበለጠ በማጎልበት የጋራ ተጠቃሚነትን ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እንደሚሰራ ማረጋገጣቸውን ኢዜአ ዘግቧል። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የተዘጋጁ ዘገባዎች እኒህ ናቸው። ዘገባዎቹን ደግሞ አንዷለም መናን ወደ እናንተ አደረስኩ። ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ።